ክቡራትና ክቡራን ጥሪያችንን አክብራችሁ ስለመጣችሁ በጣም ደስ ብሎናል። የዛሬው ዋናው ዓላማችን ነገ የሚጀምረውን ከመጋቢት 6 ጀምሮ የሚጀምረውን የገቢ ማሰባሰቢያ ምክንያት በማድረግ መግለጫ ተዘጋጅቶ ነው። በቅድሚያ ግን በጣም ስለዘገየን በጣም በታላቁ ይቅርታ እንጠይቃቸዋለን። በጣም ብዙ ተደራራቢ ስራዎች ስላጋጠሙን ነው። አጭር ሀሳቦችን ብቻ ወደ እናንተ አቅርበን ፕሮግራማችንን እናጠናቀቃለን። ስለመጣችሁ በድጋሚ በጣም ደስ ብሎናል። እናመሰግናለን። እሺ እንደምን ዋላችሁ። ያው እንግዲህ ዋናው ዛሬ የተገናኘንበት ዓላማ መጋቢት 6 ለሚካሄደው ታላቅ የገቢ ማሰባሰቢያ ጋዜጣዊ መግለጫ ለመስጠት ነው። እንግዲህ ዛሬ መጋቢት 3 ላይ ሆነን ለመጋቢት 6 በጣም አጭር ጊዜ ነው ቢሆንም ህዝብ እንግዲህ እርስ በርሱ እየተሰማማ ላልሰማውም ሁሉም ሰው እያሰማ ይህንን የገቢ ማሰባሰቢያ እውን እንዲሆን ከጎናችን እንድትሆኑ በዚህ አጋጣሚ ጥሪ እናስተላልፋለን። ከዚህ ባሻገር ደግሞ ሌላ የገቢ ማሰባሰቢያ ያስፈለገበት ሁኔታ ተፈጥሯል እና አብዛኛውን ብታዩት መሰረተ ልማቱን ያላለቁ ህንፃዎች አሉ። እንግዲህ በየቀኑ ደግሞ ወደዚህ ግቢ ሰው ይመጣል። ዘር፣ ቀለም፣ ሃይማኖት ሳይለይ እዚህ ቤት ውስጥ ትንሿ ኢትዮጵያ ብለን የምንሰይማትን መቄዶንያን እንግዲህ አሁንም ለማጠናከር ነገም ሰፊ ስራ እንዲሰራ ከጎን ለመሆን የመጣ ነው። ስለዚህ መጋቢት 6 በሚካሄደው የገቢ ማሰባሰቢያ ላይ ከትንሽ እርዳታ ከገንዘብ ጀምሮ እስከ የትኛውም ቁሳቁስ እንቀበላለን። ምክንያቱም አንዳንድ ቦታዎች ተዘዋውረን ስናይ ፊዚዮቴራፒ የሚሰሩ ቦታዎች ላይ ማሽን እጥረት አለ። እንዲሁም ደግሞ የተለያዩ የሚያስፈልጉ ቁሳቁሶች አሉ። ህንፃው ሲያልቅ ደግሞ በየቦታው አሁን ቅዝቃዜ ቦታ ላይ ነው ያሉት አባቶች ወደ 700 የሚጠጉ አንድ ወለል ላይ የምድር ወለል ላይ ሰዎች አሉ። ሌላኛውም ህንፃ ላይ ደግሞ እንደዛ አለ እና ከዚህ ብርድ አንስተናቸው ወደ ሞቀው ወደ ሰፊው ክፍላቸው እንዲገቡ የተለያየ አልጋም ያስፈልገናል። እንዲሁም አልባሳቶች ብርድ ልብስን ጨምሮ የተለያዩ ልብሶችም ያስፈልጉናል። ለዚህ በቁስ የትኛውንም አይነት ቁስ እንቀበላለን። በገንዘብም ደግሞ ድጋፍ የምታደርጉልንን ከትንሽ ሳንቲም ጀምሮ ስጦታ ዋናው ማሰቡ ነውና በቅን ላሰባችሁ ልቦች በሙሉ ከወዲሁ እግዚአብሔር ይስጥልን እያለን ይህንን ዓላማ ከጎናችን እንደምትደግፉ በሙሉ እምነት ትላንትም ኢትዮጵያኖች፣ ዛሬም ኢትዮጵያኖች፣ ነገም ኢትዮጵያኖች ልበሰፊ ናችሁ። እናመሰግናለን እንላለን። አመሰግናለሁ። በመቄዶንያ የመጀመሪያ ጊዜ ነው እኔም መመራውን ቤተክርስቲያን እና እንደ ጂፒኤስ ለመጀመሪያ ቀናችን ነው በዚህ ስንገኝ። በእውነት እግዚአብሔር ለዶክተር ቢኒያም ስለሰጠው ጸጋና ስለሰጠው ራዕይ ለብዙዎች ረፍት፣ ለብዙዎች ከመሬት መነሳት የሆነ ራዕይ ነው። ስለዚህ እኛም እንደ ቤተክርስቲያን መልካም ለመሆን የግድ መንፈሳዊ መሆን አያስፈልግም። መልካም ለመሆን የግድ ሰው መሆን በቂ ነው። ስለዚህ እንደ ቤተክርስቲያን እንደ መንፈሳዊ ቴሌቪዥን ቻናልም ይሄንን ራዕይ ለመደገፍ ከጎን ለመቆም ነው የመጣ ነው። በተለያየ መልኩ የምታዩኝም እንደኔው መንፈሳዊ ቤተክርስቲያኖችን የምትመሩ በየትኛውም እምነት ውስጥ ያላችሁ መቄዶንያን እንድትደግፉ ከመቄዶንያ ጎን እንድትቆሙ እንዲሁም ደግሞ መጋቢት 6 ላይ ባለው ታላቅ የገቢ ማሰባሰቢያ እኛ እንደ ጂፒኤስ እንደ ቤተክርስቲያን ፍሮንትሊ እንገኛለን ከፊት። ሁላችሁም በዚህ ቀን እንድትገኙ በዚህ ቀን እጃችሁ እንድታበረቱ ውስጥ የሚሰራውን ስራ ብታዩት አንዳንዱን ለአይን እንኳን የሚከብድ አይቶ ለመታገዝ እንኳን የሚከብድ አንስተው ብዙ ሰዎችን ለእረፍት በሰላም እንዲኖሩ ህይወታቸው እንዲቀጥል አድርጋቸዋል። እንደኛም እምነት እንደ ክርስትና በእኛ ቤተክርስቲያን ውስጥ በእኛ እምነት ውስጥ የነበሩ እንደኛው ሲያገለግሉ የነበሩ ወድቀው የነበሩ ሰዎች ተነስተው አይተናል። ስለዚህ በጣም ደስ ብሎናል። ጂፒኤስ ሁልጊዜ ከመቄዶንያ ጎን ነች። ስለዚህ ሌሎችም የምትወዱን የምትሰሙን ከመቄዶንያ ጎን እንድትቆሙ በአክብሮት በጌታ ፍቅር እንጠይቃለን። እንወዳቸዋለን። እናመሰግናለን። Thank you.
ሰላም እንዴት ናችሁ? እንግዲህ ትንሽ ቁመቴ ያስቸግራል እንዲህ ብዬ አወራችኋለሁ። አዲስ የምነግራችሁ ምንም ነገር የለም። ዳኒ በጣም ቆንጆ አድርጎ አስረድቷል። እንግዲህ ዛሬ የተገኘ ነው ከነገ ጀምሮ ከየካቲት 6 ጀምሮ ለሚደረገው የቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ለሁላችሁም ጥሪ ለማድረግ ነው። የጥበብ ባለሙያዎች፣ የሃይማኖት አባቶች ከብዙ ስፍራ እየመጡ በጣም ብዙ እርዳታን አድርገዋል። ለእሱ ከልብ እናመሰግናለን። የእሱን ፍሬ ደግሞ ዛሬ ዞር ዞር እያለን እየቃኘን ነበረ። በጣም ብዙ ነገሮች ተሻሽለው እንግዲህ ጥሩ ደረጃ ላይ ደርሶ በማየታችን ደግሞ በጣም ትልቅ ደስታ ተሰምቶናል። ስለዚህ የቀረችን ትንሽ ነገር ነች እና አሁንም ቢሆን ድጋፋችሁ አይለየን ነው የምንለው። ከዚህ በኋላ የቀሩትን ጥቂት ነገሮች አሟልተን ደግሞ በድጋሚ በደስታ ከዚህ ሁሉ ህዝብ ጋር ተገናኝተን ለምስጋና እንደምንመጣ እርግጠኞች ነን። መልካም ጊዜ ይሁንላችሁ። አመሰግናለሁ። እንደምን ቆያችሁ? ያው ጠቢቡ ሰለሞን ሲናገር ምን ይላል መሰላችሁ? ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላል እና ሁላችንም እዚህ ገቢ ማሰባሰቢያ ላይ ስንሳተፍ ለእግዚአብሔር ወይም ለአምላካችን ብድር እያበደርን፣ ሌላው ደግሞ ለሁላችንም የተዘጋጀ የጽድቅ መንገድ ነው። በመስጠታችን በረከትን የምናገኝበት ነገሮቻችን የሚሞሉበት ነው እና ይሄ የሁላችንም የዜጎች ግዴታ። ወደ 56 እንትኖች ነው ያሉት፣ ማዕከሎች ነው ያሉት። ለነዚህ ሁሉ ገቢ ስለሚያስፈልግ ሁላችንም የበኩላችንን አስተዋጽኦ ማድረግ መረባረብ እንዳለብን የሚያሳውቅ ነው። ስለዚህ ግዴታችን ነውና ሁላችሁም ከእሁድ መጋቢት 6 ጀምሮ የነቃ ተሳትፎ እንድታደርጉ ጥሪያችንን እናስተላልፋለን። ሞራል የለም። እናመሰግናለን። ይህ በተወሰኑ አርቲስቶች የተላለፈው መልእክት ለመላው ኢትዮጵያ አርቲስቶች፣ የስፖርተኞች፣ የኪነ ጥበብ ባለሙያዎች፣ ለጋዜጠኞችም አጠቃላይ ለማህበረሰቦችም እንዲደርስልን ነው። ከመጋቢት 6 ከነገ ጀምሮ በጣም ብዙ ኢትዮጵያውያን በሀገር ውስጥም በውጭም ያሉ የሚሳተፉበት፣ ለአባት ለእናቶቻቸው ድጋፍ የሚያደርጉበት፣ ይህ ወር ደግሞ በእስልምናም በክርስትናም እጅግ የተቀደሰ የተመረጠ የተወደደ ወራት ነው እና ቅድም ሱሬ እንደተናገረው እዚህ ኮንትሪቢዩት ስናደርግ በምድር ላይ መንግስተ ሰማያትን ቤት እንደመስራት ወይም ደግሞ ለነገ የሚያስፈልገን ነገር ምድር ላይ ለፈጣሪያችን እንደማድረግ ነው የሚቆጠረው እና የምችሉት ሙያ ያላችሁ በሙያችሁ፣ ገንዘብ ያላችሁ በገንዘብ፣ ጉልበት ያላችሁ በጉልበት ከ10 ሺህ በላይ ወገኖቻችንን ድጋፍ እያደረግን አሁንም እንቀጥላለን። ከዚህ በመቀጠል ደግሞ ቢኒ ነው የሚነግረን። በርካታ የሃይማኖት መሪዎችም ብዙ ጊዜ እየመጡ ይጎበኙታል። ክርስትና፣ ሰርግ፣ ልደት እንዲሁም ደግሞ ኒካ ብዙ ጊዜ እዚህ ግቢ ውስጥ ይዘጋጃል፣ ይጎበኛሉ። አጋጣሚ አሁንም በርካታ የሃይማኖት አባቶች እየመጡ ነው፣ እየጎበኙ ነው። በጣም ደስ ብሎናል። ቢኒ የዘንድሮ በምን ይለያል? የባለፈውስ ዓመት የገቢ ማሰባሰቢያ ምን ይመስል ነበር የሚለውን ይነግረናል። ከዛ በፊት ግን እንደ አማራጭ ወይም ደግሞ እንደ መረጃ ልነግራችሁ የምፈልገው ከእናንተ ውስጥ ባለፈው ዓመት ያልተሳተፈ ዘንድሮ መሳተፍ የሚፈልግ ካለ አስተባባሪዎችን ኮሚኒኬት አድርጋችሁ በግሩፕ ናችሁ፣ በመስሪያ ቤት ሊሆን ይችላል፣ በፕሮፌሽናችሁ በሰፈራችሁም ሊሆን ይችላል፣ ቀኖችን እየመረጣችሁ ገቢ እንድታሰባስቡ። መቄዶንያ ላይ ትልቁ ችግር ገንዘብ የሚሰጥ ሰው ሳይሆን ገንዘብ የሚቀበል ነው እና በገቢ ማሰባሰቢያው ላይ ፕሮግራም እየያዛችሁ እንድትገኙልን በአክብሮት ከወዲሁ እንጋብዛችኋለን። ክቡር ዶክተር ቢኒያም በለጠን ወደ መድረክ ጋብዘዋለሁ። የሺዎች አባት ነው። ከ10 ሺህ በላይ ወገኖቻችንን እየተንከባከበ የሚገኝ ነው። የእሱ ሀሳብስ ጥሪውስ ምን ይመስላል የሚለውን በአክብሮት እንድትከታተሉ በክብር ጋብዘዋለሁ። ቢኒ ወደ መድረክ። በጣም አመሰግናለሁ። መጀመሪያ እንግዲህ ጊዜያችሁን መስዋዕት አድርጋችሁ ስለመጣችሁ የኪነ ጥበብ ባለሙያዎች፣ የሚዲያ ሰዎች ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልን። መጋቢት 6 ትልቅ የገቢ ማሰባሰቢያ አለ። ቅድም ዳኒ ሁሉም በደንብ ገልጸውታል። ፕሮግራሙ እንግዲህ ላይቭ የሚተላለፍ የገቢ ማሰባሰቢያ ነው። ባለፈው ትዝ ይላችሁ ከሆነ በሰይፉ ላይ ያደረግነው ማለት ነው። አመት ሆኖታል ማለት ነው። በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በቀጥታ የሚተላለፍ ከመጋቢት 6 ጀምሮ ነው። ስለዚህ ባለፈው ያደረጋችሁትን ሁላችሁንም በጣም እናመሰግናለን። የሚዲያ ተቋማት ከሰይፉ ፋንታሁን ጀምሮ ሁላችሁንም በጣም እግዚአብሔር ይስጥልን።
አሁን እንግዲህ መጋቢት 6 ይጀመራል። እንግዲህ ከህብረተሰቡ የሚጠበቀው መጀመሪያ ዩቲዩብ ማየት ነው። የመቄዶንያ ዩቲዩብ ልክ መጋቢት 6 12 ሰዓት ጀምሮ ሁሉም እንዲያው ማየቱም ራሱ እኮ ኢንካም አለ። አሁን ባለፈው ዓመት እኮ ሰይፉ ወደ 4 ሚሊዮን ብር ከዛ አግኝቶ ለመቄዶንያ ስጦታ አበርክቷል። ስለዚህ እንድትከታተሉ፣ ላይክ እንድታደርጉ፣ ሼር ኮሜንት እንድታደርጉ የመጀመሪያ ሁሉ ሰው ማድረግ የሚችለው ማለት ነው። ከዛ ውጭ ደግሞ አሁን ሰው ደግሞ ማገዝ ይችላል። በምን ማገዝ ይችላል ሳይሆን እንዲያግዝ እንፈልጋለን። በአካውንት አለን። ሁሉም ባንክ 7979 ነው። በዛ አካውንት ጀምሮ ማስገባት ይቻላል ኢትዮጵያ ውስጥ። ውጭ ደግሞ ዜል አለ 2409382992 ነው። ጎፈንድሚም አለ። የመቄዶንያ ዌብሳይት አለ መቄዶንያ www.meqedoniacharityhome.org የሚል አለ። እዛ ላይ ዋን ታይም አባል መሆን ይቻላል። ስለዚህ በዛ አካውንት ጀምሮ እርዳታውን መጀመር ይቻላል ማለት ነው። ባለፈው በነበረው የገቢ ማሰባሰቢያ 900 ሚሊዮን ብር እና 100 ሚሊዮን አብዛኛው ቤቶች ማለት ነው ኢንካይንድ ተገኝቷል። እና በዛ ምን አደረግንበት ለሚለው መልስ ለመስጠት ያህል እንግዲህ ህንፃዎች እየተገነቡ ያሉት አዲስ አበባ ብቻ አይደለም። አዲስ አበባ፣ ቀብሪ ዳህር፣ ላሊበላ፣ በጣም ብዙ ቦታዎች፣ ሻሸመኔ 10 ምናምን ቦታዎች ግንባታ እየተደረገ ነው እና እነዚህ ህንፃዎች ወደ ጥሩ መስመር እየመጡ ነው። አንደኛ እዚህ አዲስ አበባ ያለውን ለምሳሌ ብንጠቅስ በጣም ብዙ እቃዎች ተገዝተዋል። የፊኒሽንግ እቃዎች፣ ሴራሚክ ገብቷል። የባኞ ቤት እቃዎች ሴራሚክ ብቻ በነገራችን ላይ ሴራሚክ ፖርሲሊን ነው የውጭ ሀገር ነው የምንጠቀመው። የባኞ ቤት እቃው ሁሉ ነገሩ በጣም ውድ እቃዎች ናቸው፣ ብዙ ዘመናት የሚሻገሩ። እሱም በደንብ እንገልጽላቸዋለን። እንግዲህ ከ700 ሚሊዮን ብቻ ሴራሚኩ ብቻ ዋጋው እዚህ አሁን በሎካል ማርኬት በጠይቁ ማለት ነው። የባኞ ቤት እቃ ብዙ የገቡ እቃዎች አሉ። እነዚህ እቃዎች የተወሰኑትን በመገጠም ላይ ይገኛሉ። ስለዚህ አዲስ አበባውን በተመለከተ ማለት ነው። ሌሎችም ወደ ማለቅ ደርሷል። ላሊበላው እያለቀ ነው። ቀብሪ ዳህሩ ቆርቆሮ እየተመታ፣ ሌሎችም እንደዚሁ በማለቅ ላይ ይገኛሉ። ከዛ ውጭ ደግሞ አሁን ይሄ የመጨረሻው ገቢ ማሰባሰቢያ ነው። ከዚህ በኋላ ገቢ ማሰባሰቢያ በዚህ ህንፃ ማለት ነው። ሌላ እንቀጥላለን። በየጊዜው መቼ ሰው እየረዳ ከእግዚአብሔር ዋጋ እንዲያገኝ የሚፈልገው። ስለዚህ መቄዶንያ በነገራችን ላይ እኛ ከምንረዳው የበለጠ ረጁ ይጠቀማል። ምክንያቱም እኛ ከጎዳና መነሳት ምግብ፣ ልብስ ነው። ረጁ ግን ዘላለማዊ ዋጋ ነው የሚያገኝ። በአይን የማይታይ ከአይምሮ በላይ የሆነ ትልቅ ዋጋ አለው። ይሄ ድል መገኘቱ ራሱ እኔ እግዚአብሔርን አመሰግናለሁ ረጂ። ምክንያቱም እግዚአብሔር የምናስደስትበት መንገድ መኖሩ በጣም ትልቅ እድል ነው። ስለዚህ ከህብረተሰቡ የምንጠብቀው አንደኛ ያው እንድታግዙ ነው። ዩቲዩብ እንድታዩ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ ነው። ፕሮግራሙ ደግሞ ልክ ከመጋቢት 6 ጀምሮ ሲተላለፍ የደረሰበትን ለህዝቡ ማሳየት ያለበትን ሁኔታ፣ ለምሳሌ አሁን ቲክቶከሮች ያላችሁ፣ ዩቲዩበሮች፣ ማንኛውም የሶሻል ሚዲያ አማራጮች በየጊዜው ሰው እንዲሳተፍ እንድታደርጉ ነው። ቀጣይ ስለሆነ ማለት ነው። ለምሳሌ ኮሜንት ላይ ፒን ማድረግ ይቻላል። የሚቀዳል ሊንክ እዛ ላይ አስቀምጦ ተመልከቱ ማለት ነው። ይሄ ላይ ግሩፖች፣ ቴሌግራም ምናምን ብዙ ግሩፖች አሉ። ዋትሳፕ ግሩፕ፣ ቴሌግራም፣ እዛ ላይም በየጊዜው መልዕክቱን ለሰው ማስተላለፍ፣ ሚዲያዎችም እንደዚሁ የደረሰበትን እየቀደሳችሁ ዛሬ እንደመጣችሁት መልዕክቱን እያስተላለፋችሁ ሰው እንዲሳተፍ ማድረግ ማለት ነው። ከዛ ውጭ ደግሞ ከህብረተሰቡ የምንጠብቀው እንግዲህ ያው የገንዘብ ድጋፍ ነው። አሁን በተለይ ትምህርት ቤቶች አሁን በጣም ሁሉም ትምህርት ቤት አካውንት ከፍተዋል ለዚሁ ፐርፐዝ ማለት ነው ለመጋቢት 6 እና ትምህርት ቤቶች ወላጆች ከልጆች ሲደርሳችሁ የምትችሉትን አግዙ። አካውንት ያልከፈቱ ትምህርት ቤቶች ደግሞ እንዲከፍቱ፣ የከፈታችሁ ደግሞ በቴሌግራም ግሩፕ እና በትምህርት ቤቱ ማለት ነው በኮሚኒኬሽን ቡክ መልዕክቱ እንድታስተላልፉልን እንፈልጋለን። ትምህርት ቤት ሲባል ለምሳሌ አሁን ሌላም ተቋም ላይ ይሰራል። ተቋሙ እንደ ተቋም ያግዛል፣ ሰራተኞች ያግዛሉ፣ ተማሪዎች ደግሞ ወላጆች በኩል ማለት ነው። ስለዚህ ድርጅቶች፣ ሰራተኞች ማገዝ ይችላሉ፣ ማስተባበር። አሁን ባለፈው ዓመት ትዝ ይለኛል ብዙ ሰዎች እያስተባበሩ ያመጡ ነበር። ሬስቶራንቶች አሜሪካ፣ እዚህ ሀገር ያሉ የአንድ ቀን ምግብ ነፃ ማድረግ ያን ወደዚህ መስጠት ወይ ምግቡን ትንሽ ቀነስ አድርገው እንደዚህ ማድረግ። የሃይማኖት አባቶች፣ የሃይማኖት ተቋማት በጣም ብዙ ረድተዋል። ስለዚህ እንግዲህ እንጠብቃለን። በተለይ ከሃይማኖት ተቋማት ብዙ ይጠበቃል። አንደኛ ከሃይማኖት ተቋሙ ከራሱ፣ ከዛ ውጭ ደግሞ ከምዕመን በማስተባበር ላይቭ ላይ እየደወሉ እንዲሰጡን እንዲገኙልን አሁንም ደግመን ጥሪ እናስተላልፋለን። ለምዕመናንም ደግሞ እንዲከታተሉት በየአምልኮ ሰዓት መስጊድም በቤተክርስቲያንም በሁሉም እንዲያው እንድታደርጉልን እንግዳ መሆናችሁ መታችሁ
እንድትቀርቡ እንፈልጋለን። በዚህ እንግዲህ ካገዛችሁን ይሄ መቄዶንያ ብዙ በጣም በትንሽ ወጪ ብዙ የሚሰራ ድርጅት ነው። አሁን እናንተ ራሱ ልጠይቃችሁ እንዴት ነው በሰው እርዳታ ነው አሁን 9,000 ሰው ቁርስ ምሳራት እየበላ በዛ ላይ 3,000 ሰራተኛ አለ። የሁሉ ሰው ቁርስ ምሳራት በዛ ላይ 9,000 በሽተኞች ማለት ነው። አንድ በሽተኛ እኮ ከባድ ነው። በአሁኑ ሰው አንድ ሰው ሲታመምበት እኔ ስለማውቀው አንድ ቤተሰቦች በጣም ሀብታም ሰዎች ይቸገራሉ በጣም። አንድ ሰው አይምሮ ማንበብ ሲሆን እንዴ የሕክምና ወጪ በጣም ብዙ ነው። ዳይፐር 150 ብር ነው አንድ የሚሸጥ ወደ 300 ሰው ዳይፐር ተጠቃሚ ያለ። ስለዚህ በቀን 3 ሚሊዮን ወጪያችን በዚህ ምክንያት ይሄን እያደረግን በዛ ላይ ብዙ ቦታዎች ህንፃ መስራት በየቀኑ ሰው መግባት ይሄ እኮ የእግዚአብሔር በረከት እኮ እንጂ ገንዘብ እንደዚህ ሊያደርግ አይችልም በሱ። አሁን ደግሞ በቀጣይ ደግሞ አሁን ወደ 10 ምናምን ቦታዎች በዝግጅት ላይ ያሉ በቅርብ የሚከፈቱ ማለት ነው። በጣም የጨረስናቸው። ስለዚህ ኦልዌይስ እድገት ያለው አሁን ኮተቤ የነበራችሁ ሰዎች ደስ ይላችሁ ይገባል። ምክንያቱም ትናንት የረዳችሁት ኮተቤ የጀመርነው ኮተቤ ነው እና ዛሬ ከ40 ሰው ተነስቶ 9,000 ሰዎች በዛ ላይ ይሄ ሁሉ ህንፃ በየክልሉ በየከተማው ይሄ ደስ መቼስ የረዱ ሰዎች ቢያንስ አልከሰሩም። ስለዚህ አሁንም ስታግዙን ሰው እንጨምራለን፣ በርካታ ማዕከሎችን እንከፍታለን። ሰዎች ደግሞ በጣም እየተለወጡ ነው ያሉት። ትናንት አልጋ ቁራኛ የነበሩ ሰዎች ዛሬ መሄድ የሚችሉ ናቸው። በጣም የሚገርማችሁ። ስለዚህ እርዳታችሁ አልጋ ቁራኛ የሆነን ሰው እንዲሄድ የሚያደርግ አይነ ስውሮች ማየት ይችለዋል። በጣም ብዙ ሰዎች ተለውጠዋል። እዚህ የጎዳና ኑሮ ደግሞ በጣም ከባድ ከ4 ሰዓት በኋላ ማለት ጎዳና በጣም ከባድ። ሴቶች ይደፈራሉ። አንዳሁን ባለፈው 85 ዓመት የተደፈሩ መጥተዋል። የሰበሰቡትን ይቀሟቸዋል። ይታከሙ ሐኪም ቤት የሚወስድ የለም። ክረምት ላይ ብዙ ይሞታል እና 4 ሰዓት ላይ ጎዳና ላይ ማለት ራስን አደጋ ውስጥ መክተት ማለት ነው። በጣም ከባድ ነው። አንድ ሰው እንደውም 5 ኪሎ ፖሊሶች የነገሩኝ ብዙ ሰው ይገደላል ሲነግሩኝ እና ከዛ ነው እንደዚህ አይነት ሰዎች ነው የምታገዙት ማለት ነው። የምታገዟቸውን ሰዎች እንድታቋቸው በተለይ ደግሞ አልጋ ቁራኛ ሰው ዳይፐር ተጠቃሚ አንድ ሰው እኮ ብቻ መርዳት ምን ያህል ከእግዚአብሔር ዋጋ አለ። ስለዚህ የምትሰሩት ስራ ትልቅ ከእግዚአብሔር ዋጋ እንዳለው አውቃችሁ የምትችሉትን ድጋፍ አድርጉልን። በእኛ በኩል ደግሞ ስራውን የበለጠ እየሰራን እናንተን ደስ እንድትሉ እናደርጋለን። መቄዶንያ በጣም ትንሽ አስተዳዳሪ ወጪ ያለው ድርጅት ነው። 3% ነው አስተዳዳሪ ወጪ። ለዚህ አግዙን። በበጎ ፈቃድ አገልግሎት እዚህ ጋር ቅድም ወንድሜም እንዳለው ሰርግ፣ ልደት፣ ክርስትና ማድረግ ይቻላል። በአዲስ አበባ ሰው በ56 ከተሞች ከአንድ ሰው ጀምሮ ማድረግ ይቻላል። ስለዚህ ይህንን መረጃ ለማግኘት ሰው ለመጠቆም እዚህ ለመጎብኘት ፈለጋችሁ ስልክ ቁጥራችን ሁሉም 79 ወይ ደግሞ ሁሉም 70 በዛ ደውሉልን። ጎፈንድሚው አለ እዚህ ልገልጽ ያለው 779 የሁሉም ባንኮች ነው። እንግዲህ መጋቢት 6 ሁላችሁም ፕሮግራሙን እንድትከታተሉ የምትችሉትን ድጋፍ እንድታደርጉ መቄዶንያ የሚረዳቸው 9,000 አረጋውያን አባቶች እናቶች ስም ከልብ ጠይቃለሁ። በጣም አመሰግናለሁ። እግዚአብሔር ይስጥ እና መጨረሻ ላይ ዳኒ ትንሽ ቅድም የረሳት አንድ ሀሳብ አለችው እሷን እንዲያወራ ፈልጌ የተረሳው ሀሳብ ያው ከዚህ በፊት የሰሩ ጓደኞቻችን አሉ የኪነ ጥበብ ባለሙያዎች እንዲሁም ደግሞ በተለያየ ሙያ የሚገኙ ያው ዲኔ እንዳለው ሁሉም ሰው በግሩፕ እየሆነ እየመጣ በየቀኑ በሚደረጉት የገቢ ማሰባሰቢያ መርሃ ግብሮች ላይ ተሳታፊ እንድትሆኑ ጥሪ እናስተላልፋለን። እዚህ ያለነውም ከጓደኞቼ ጋር እኔም እንግዲህ እየገባን የተወሰነ ቀን ደግሞ የገቢ ማሰባሰቢያው ላይ እንገኛለን እንላለን። ከዚህ በተጨማሪ የሰርግ፣ ክርስትና እንደዚሁም ሀዘን 40/80 ሲሆን የምናደርጋቸው የምሳ ማብያ የምግብ ዝግጅቶች አሉ። ከዛ በተጨማሪ ግን ዛሬም ግቢ ውስጥ ነበሩና ተማሪዎች በግሩፕ እየሄዱ ወጣ እያሉ የሚጎበኟቸው ቦታዎች አሉ። ከዛ መጎብኘት ያለበት አንዱ ትልቁ ቦታ ደግሞ መቄዶንያ ወይም ትንሿ ኢትዮጵያ ናት። እቺ ትንሿ ኢትዮጵያ ሰው እየጨመረች በየቀኑ ሁሉንም ነገር ሳያጓድል ሌላ 14 ቅርንጫፍ እየከፈተ ነው እና ለዚህም እንኳን ደስ አላችሁ እንላለን። አንቆምም፣ እንቀጥላለን። አመሰግናለሁ። እናመሰግናለን። ዳኒ ከመቀመጡ በፊት አንድ ሀሳብ እንዲሰጠን ፈልጌ ነው። በነገራችን ላይ ይህ ሀሳብ ህዝብ ጋር እንዲደርስ የሚዲያ አስተዋጽኦ ከፍተኛ ነው እና
ዛሬ የመንግስት ሚዲያዎች በርከት ብለው መጥተዋል። መጥተውም ዜና ብቻ አይደለም ሰርቶ የሚመለሱ እየጎበኙ ጥያቄዎችን እየጠየቁ ፕሮግራምና ዶክመንታሪዎችን እየሰሩልን ነው የሚገኙት እና ዳኒ እስኪ እንደው አጠቃላይ የሚዲያ አቅም ምን ይመስላል? ይህንን ፕሮግራም እውን እንዲሆን ምን ማድረግ አለባቸው? ሁሉም የሚዲያ አካላት የሶሻልም የሚኒስትሪ ሚዲያውም የግልም የመንግስት ምን ማድረግ አለባቸው? እስኪ እግረ መንገድን እንደ ኢቢኤስ ሁነት ያወራል። አሁን እዚህ ጋር ያው እንደ ኢቢኤስ ብቻ መናገር አልችልም። ምንድነው ትንሿ ኢትዮጵያ ውስጥ ነው ያለነው። ስለዚህ ሁሉም ሚዲያ የኛ ነው ማለት ነው እና ሁሉም ሚዲያ አንድ ነው። በአንድነት ለዚህ ለተቀደሰ ለተባረከ ዓላማ በአንድነት ስለምትሰሩ ከልብ አድርገን እናመሰግናለን። የሚዲያ ጉልበት የሚዲያ ደግሞ ተጽዕኖ ፈጣሪነት ከፍተኛ ነው። ከሶሻል ሚዲያ ጀምሮ እስከ ዋናው የሚዲያ አጠቃቀማችን ለበጎ ዓላማ ሁሉም ሰው ቅድም ቢኒ እንዳለው ሊንኩን በማስቀመጥ ሼር በማድረግ እይታውንም እንዲጨምር በማድረግ በታየ ቁጥር ገቢ ይገኛል ከዛ እይታ። ስለዚህ ያ ራሱ አንድ የገቢ ማሰባሰቢያ መንገድ ስለሆነ የሚዲያ ታላቅነት ክቡር ነው። እጅግ አድርገን ስለመጣችሁ ከልብ በመቅዶኒያ ስም እናመሰግናለን። በአባቶች ስም እናመሰግናለን። ከጎናችን ሁኑ፣ አትለዩ። ስለዚህ ሁሉንም በአንድነት ማዕቀፍ ነው የምጠራው፣ ከፋፍዬ ስለማልጠራ ነው። አመሰግናለሁ። ከልብ እናመሰግናለን። አሁን ፕሮግራማችንን ላለማስረዘም ያክል በመጀመሪያ ቅድም ቢኒ ነግሮናል። ስልካችሁን እስኪ ያዙ። ስልካችሁን ከኪሳችሁ አውጡና የመቄዶንያን ዩቲዩብ ግቡ እስቲ ሁላችሁም። ከ224 በላይ ሳብስክራይብ አለው። 224,000 በላይ 227 ገባ። ዋው! እንግዲህ በአንድ ቀን ልዩነት ማለት ነው። 227,000 በላይ ሳብስክራይብ አለው። ሁላችሁም እየገባችሁ መጀመሪያ ሳብስክራይብ አድርጉ። ከዛም በመቀጠል ሁሌም ከመጋቢት 6 ጀምሮ ማታ ማታ ከፍታችሁት ብታድሩ ልክ ብር ኮንትሪቢዩት እንዳደረጋችሁ ነው የሚታሰበው። ስለዚህ ፕሮግራሙ ውስጥ ከሚያልቅ ድረስ ሁላችሁም ለጓደኞቻችሁ ለቤተሰብ ሸር እያደረጋችሁ እያዩት እንዲያድሩ ብታደርጉልን በጣም አሪፍ ነው። እስኪ በመጨረሻም አንድ አርቲስት እስኪ ድምፃውያኖችን ወክላ ሚሚ መጋሉን ወደዚህ መድረክ ልጋብዝላችሁና እሷም መልእክቷን ታስተላልፍልን። ባለፈው ዓመት በጣም በርካታ ቀናት እየገቡ ሲያግዙን ከነበሩ ድምፃውያኖች አንዷ ነች። እስኪ እንደው ለድምፃውያኖችን መልእክት እንድታስተላልፍልን የዘጠናዎች ኮከብ ነች። ወደ መድረክ ጋብዛታለሁ። ሚሚዬ ያው ብዙም የንግግር ሰው አይደለሁኝም፣ ግን እዚህ ቦታ ላይ ግዴታዬም ውዴታዬም ስለሆነ የምችለውን ያለ መናገር ሞክራለሁኝ። የመቄዶንያ ያው አባባል ሰው ለመርዳት ሰው መሆን በቂ ነው የሚለው ሀሳብ ሁሉንም ነገር ይገልጿል ብዬ አስባለሁኝ። ዛሬም እኔም እዚህ አካባቢ ለመገኘቴ በጣም እድለኛ ነኝ። እዚህ ቦታ ላይ የተቀደሰ ቦታ ላይ ለመገኘቴ እና ሁላችንም ባለን አቅም፣ ባለን ችሎታ፣ ባለን ሙያ ከጎናቸው ነው ብዬ ነው መልእክትን ማስተላለፈው። ያው ከዚህ በላይ ብዙም ንግግር አልችልም። አመሰግናለሁ። ስለዚህ መጋቢት 6 ከምሽቱ 3 ሰዓት ጀምሮ ሁላችሁም 2 ሰዓት የሚተላለፍ 12 ሰዓት እሺ የሚተላለፍበት ቻናሎች። ስለዚህ መቄዶንያ ዩቲዩብን ሁላችሁም ሳብስክራይብ ያደረጋችሁ ቤታችሁ ሁናችሁ በቴሌቪዥንም በሞባይላችሁ መከታተል ትችላላችሁ። እሁድ ልክ 12 ሰዓት መቄዶንያ ላይቭ በመላው ዓለም በሁሉም የሀገራችን ክፍሎች ይተላለፋል። እንድታግዙ ሸር እንድታረጉን ድምጻችንን ለሌሎች እንዲደርሱ እንድታረጉን በአክብሮት እንጋብዛለን። ስለመጣችሁ ከልብ እናመሰግናለን። ሰውን ለመርዳት ሰው መሆን በቂ ነው። ስለመጣችሁ በጣም ደስ ብሎናል። እግዚአብሔር ያክብርልን። በሰላም ዋሉ።